አሜሪካም በሆርሙዝ የሚያልፉ መርከቦችን ልትወርስ ስለመሆኑና እስራኤል አሜሪካ የወሰነችውን የሆርሙዝ ወሽመጥን መዘጋት እንደምትደግፍ ስለመግለጿም ሰላም ጤና ይስጥልኝ። የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ዓለም አቀፋዊ ሁኔታዎች ውስጥ ለናንተ ይሆናሉ ያልናቸውን የምናደርስበት ሰዓት ላይ እንገኛለን። አሜሪካን የበለጠ አደገኛ ሁኔታ ውስጥ የሚከተው የሆርሙዝ ወሽመጥ እገዳም በብዙዎች ዘንድ ተቃውሞን ይግጠመው እንጂ በርካቶች ግን ይህንን ውሳኔ ከነባራዊ ዓለም አቀፋዊ ሁኔታ ጋር እየተቹትም ይገኛሉ። አሜሪካ ወደ ኢራን ወደቦች የሚደረግ ጉዞን የማገድ እርምጃን ለመውሰድ መዘጋጀቷ በህጋዊም ወታደራዊና ኢኮኖሚያዊ ጉዳዮችም ከዚህ ቀደም ገብታበት የማታውቀው አደገኛ ቀጠና ውስጥ ያስገባታል ይላል የቢቢሲ የደህንነት ጉዳይ ዘጋቢው ፍራንክ ጋርድነር። እንደ ጋርድነር ትንተናም አሜሪካ እገዳውን ማስፈጸም ብትችልም የተወሰነ ስጋት ይጋረጥባታል ሲልም 1 2 3 እያለ ምክንያቶችን ያስረዳል። አሁን የአሜሪካ ባህር ኃይል ጦር መርከቦች እንቅስቃሴ እንደ ባንድራባስ እና ጃሰክ ባሉ ወደቦች አቅራቢያም በማንጃበብ ብቻ ያበቃም። ይህ ደግሞ በድሮን በሚሳይል ወይም በአጥፍቶ ጠፊ ካማካዚም ፈጣን ጀልባዎች ለሚፈጸሙ ጥቃቶችም እንደሚጋለጡ ያስረዳል። የአሜሪካ ጦር መካከለኛው ምስራቅ እንቅስቃሴ የሚሸፍነው ማዕከላዊ እዝ ወይም ሴንትራል ኮማንድ የትኛው መርከቦች የኢራን እንደሆኑና የትኛዎቹ ከኢራን ወደቦች እንደተነሱ ለማረጋገጥ የሳተላይት ምስልና ሌሎች የስለላ መረጃዎችን ሊጠቀም ይችላል ይላል። መርከቦቹ ጉዟቸውን ለመከታተል የሚያስችለውን የመለያ ስርዓት AIS አውቶማቲክ አይደንቲፊኬሽን ሲስተም ቢያጠፉም እንኳን ልክ የኦማን ባህረ ሰላጤ ውስጥ እንደገቡ በአካባቢው በሚንቀሳቀሱ የአሜሪካ ጦር መርከቦችም መገኘታቸውና መያዛቸው አይቀርም ሲሉም ያስረዳሉ። ኢራን ይህን የአሜሪካ ዛቻም የባህር ላይ ውንብድና ስትል ጠርተዋለች። ምናልባትም በቴሄራን አገላለጽ ከሆነም በሶማሊያ ካሉ የባህር ላይ ወንበዴዎች ኦር ፓይሬትስ ምንም የተለየ ስራ እየሰራች አይደለም አሜሪካም መርከቦችን ካገደች ስትል ቴሄራን ክፉኛ ትከሳለች። ቴሄራን የሆርሙዝ ወሽመጥን ስትዘጋም ተመሳሳይነት ክስ ቀርቦባትም ነበር። እስላማዊ ሪፐብሊክ በባህረ ሰላጤው ሀገራት ወደቦች ላይ አጸፋ እርምጃም እንደሚወስድም አስጠንቅቋል። የኢራን አጋር የሆነችው ቻይናም እና ሩሲያ ነገር ሌላኛው ጥያቄ የሚያስነሳ ጉዳይ ነው። በእርግጥ አሜሪካ ንብረትነቱ የቻይና የሆኑ መርከብ ወይም ጭነት ላይ ወታደሮች እንዲወጡ ለማድረግ ወይም መርከቡን በቁጥጥር ስር ለማዋልም ዝግጁ ነች ሲልም ይጠይቃል የፖለቲካ ተንታኙ። ብዙም ሳይርቅ ጅቡቲ ውስጥ ወታደራዊ ሰፈር ያላት ቻይና መርከቦቿን በታጠቀ የባህር ኃይሏ ለማጀብ ከወሰነች ምን ሊፈጠር ይችላል? ምናልባት ዓለም ወደ ሶስተኛ ዓለም ጦርነት የሚያመራበት እድል ይኖር ይሆን ሲልም ጥያቄውን ለአድማጮች ያቀርባል። ያም ሆነ ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንና የሆርሙዝ ወሽመጥን በተመለከተ እየወሰኑ ያሉት ውሳኔም ለአሜሪካ የተጋረጠ ስጋት ሲልም ይደመድመዋል። የአሜሪካ ጦር ሆርሙዝን እገዳ ውስጥ ጥሰው የሚጓዙ መርከቦችንም እንደሚጠልፍ አስጠነቀቀም። የአሜሪካ ጦር በኦማን ባህረ ሰላጤና ከሆርሙዝ ወሽመጥ በስተምስራቅ በሚገኙ የአረቢያን ባህር ላይ የተጣለውን እገዳ ለማስፈጸም መዘጋጀቱን እንዲሁም እርምጃውን መርከቦችን ያነገቡትን ባንዲራ ሳይለኝ በሁሉም ላይ ተፈጻሚ እንደሚሆን ማስታወቁ ተዘግቧል። የአሜሪካ ጦር ማዕከላዊ እዝ ሴንትራል ኮማንድ ይህንን ያለው ከአንድ ሰዓት በኋላ ተግባራዊ እየሆነ የመጣውን እገዳ ከጀመሩ አስቀድሞ ለባህርተኞች በላከው መልእክት እንደሆነ የዜና ወኪሉ ሮይተርስ ዘግቧል። ሮይተርስ የተመለከተው የእዙ ማስታወሻም ፍቃድ ሳያገኝ እገዳ ወደ ተጣለበት አካባቢ የሚገባ ወይም ከዚህ የሚወጣ ማንኛውም መርከብ ለጠለፋ ወይም አቅጣጫ ማስቀየርና በቁጥጥር ስር መዋል እርምጃም ይደረጋል ሲሉም ያትታል። እገዳው በሆርሙዝ ወሽመጥ በኩል ወደ ኢራን ወይም ከኢራን ወዳልሆነ መዳረሻ የሚደረግ ገለልተኛ የትራንዚት ጉዞዎችን አያስቆምም ሲልም ያብራራል። የኮንትሮባንድ ጭነት መኖርና ለመኖሩን ለማረጋገጥ ሲባል ገለልተኛ መርከቦችን ፍተሻ ሊደረግባቸው እንደሚችል ለባህርተኞቹ የተላከው ማስታወሻ ገልጿል። እንደ ምግብ፣ የሕክምና
አቅርቦትና ሌሎች አስፈላጊ ቁሳቁሶች ያሉ ሰብአዊ ጭነቶችም ፍተሻ ተደርጎባቸው ጉዞ እንደሚያደርጉም እንደሚፈቀድላቸው መግለጹን ዘገባው ያመለክታል። ፕሬዝዳንት ትራምፕ ከዛሬ ዕለት ጀምሮ ይተገበራል ያሉት እገዳ ተፈጻሚ መሆን የሚጀምረው ከ11 ሰዓት ላይ ጀምሮ ነው። የአሜሪካ ጦር ማዕከላዊ እዝ ሴንትራል ኮማንድ በላከው ማስታወሻም እገዳው የኢራን ወደቦችንና የነዳጅ ማደያ ተርሚናሎችን ጨምሮ መላው የኢራን ባህር ዳርቻን የሚያካትት መሆኑን አስታውቋል። ሆኖም እርምጃው የኢራን ወደቦችንና የነዳጅ ማደያ ተርሚናሎች ላይ ብቻ እንደማይወሰን ደግሞ ያብራራል። ምናልባት ይህ እርምጃ ብዙዎች እንደገለጹትም የዓለምን ኢኮኖሚያዊ ጦስም ከድጡ ወደ ማጡም ይከተዋል ይላሉ። ምክንያታቸው ደግሞ በአንድ የሆርሙዝ ወሽመጥ ምክንያት ይሄ ሁሉ ክስተት ከተስተናገደም በኢራን ላይ የሚደረገው ማዕቀብ ወይም ደግሞ ይቅርታም ከዚሁ ጋር ተያይዞ የሚነሱ ሐሳቦችም ብዙዎች አልተዋጣላቸውም። ይህንን ሐሳብ በብቸኝነት እየደገፈች የምትገኘው ደግሞ እስራኤል ናት። እስራኤል አሜሪካ በሆርሙዝ ወሽመጥ መዘጋቱን እንደምትደግፍ ነው ያስታወቀችው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቤቢም አሜሪካ ወደ ኢራን ወደቦች የሚደረጉ የባህር ጉዞዎችን ማገዷን እንደሚደግፉ ተናግረዋል። ጠቅላይ ሚኒስትሩ ለካቢኔያቸው በቪዲዮ በተላለፈው መልእክት ፕሬዝዳንት ትራምፕ የባህር ጉዞዎች ላይ እገዳ ለመጣል ወስነዋል፣ በእርግጥም ይህንን ጠንካራ አቋም እንደግፋለን ሲሉ ነበር በምትሃተ መስኮት በመቅረብ ለካቢኔያቸው ያስረዱት። አሜሪካና ኢራን ፓኪስታን ውስጥ ካደረጉት ውጤት አልባ ንግግር በኋላ እሁድ ዕለት ከምክትል ፕሬዝዳንት ጄድ ቫንስ ጋር ለመነጋገራቸውንም ገልጸዋል። ቫንስ ዋነኛ ጉዳይ ሁሉንም የበለጸጉ ወይም የኒውክሌር ቁሶችን ማስወገድና ምንም ተጨማሪ ማበልጸግ ተግባር እንደማይኖር ማረጋገጥ ላይ ያተኮረ ነበር ሲሉ እንደነገሯቸው በኔታንያሁ በቪዲዮ መልእክታቸው አንስተዋል። እንደ ኔታንያሁ ገለጻ የአሜሪካው ምክትል ፕሬዝዳንት ከፓኪስታን የተመለሱበት አውሮፕላን ውስጥ ሆነው የደወሉላቸው ሲሆን ከኢራን ጋር የሚደረገው ንግግር ደረስንበትም ደረጃን በተመለከተም ዝርዝር ማብራሪያ ሰጥተናቸዋል ነበር ያሉት። ጠቅላይ ሚኒስትሩ አክለውም አሜሪካና እስራኤል ያላቸው ግንኙነት በመካከላቸው መራራቅ እንዳለ ከሚጠቁሙ አስተያየቶችም ፍጹም ተቃራኒ እንደሆነ ተናግረዋል። ከዚሁ በተቃራኒው ፈረንሳይና ዩናይትድ ኪንግደም የሆርሙዝ ወሽመጥን የተመለከተ ኮንፈረንስም ሊያዘጋጁ መሆናቸውን የተዘገበው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አገራቸውና ዩናይትድ ኪንግደም መጪዎቹን ቀናት በሆርሙዝ ወሽመጥ ላይ የመርከብ ጉዞ ነጻነት መመለስን የተመለከተ ኮንፈረንስ እንደሚያዘጋጁ አስታውቀዋል። ይህ እርምጃ የመከላከል ተልዕኮ ብቻ እንደሆነ በኤክስ ገጻቸው ባሰፈሩት ጽሑፍም የገለጹት ማክሮን ከግጭቱ ተዋጊ ወገኖች የተነጠለና ሁኔታው እንደፈቀደ ተግባራዊ ሊደረግ የታቀደ መሆኑንም አስረድተዋል። የዩኬ ጠቅላይ ሚኒስትር ኬር ስታመር በተመሳሳይ ሁለቱ ሀገራት በጋራ የሚያስተናግዱት ጉባኤ ግጭት ሲያበቃ ዓለም አቀፍ መርከብ ጉዞን ደህንነት ለማስጠበቅ የተቀናጀ ገለልተኛ ዓለም አቀፍ እቅድ ለማዘጋጀት ያለመ እንደሆነም ገልጸዋል። አሜሪካ በሆርሙዝ ወሽመጥ በኩል ወደ ወይም ከኢራን ወደቦች የሚደረጉ ጉዞችን እንደምትዘጋ መግለጿን ተከትሎ በባህረ ሰላጤው መልሶ ውጥረቱ ከፍ ከማለትም ባለፈ የጦርነቱን አይነትና መልክ ከሆርሙዝ ባሻገር ወደ ሌሎች የባህር ዳርቻዎችና የውቅያኖስ መተላለፊያዎች መቀየሩ የጦርነቱን አይነትና መልክ ቀይሮታል ይላሉ። ዩናይትድ ኪንግደም አሜሪካ ልትወስድ ያቀደችውን እርምጃም እንደማትደግፍ አስታውቃለች። ጠቅላይ ሚኒስትር ስታመር የኤነርጂ ዋጋ በተቻለ ፍጥነት እንዲቀንስ የምናደርግበት መንገድ ይህ ነው ሲሉም የሚደግፉትን የሆርሙዝ ወሽመጥ መከፈት እንደሆነ ብቻ ገልጿል። ዩናይትድ ኪንግደም ከዚህ ቀደም በወሽመጡ ላይ ጉዞ ነጻነት እንዲረጋገጥ በሚያደርግ ግብ ያላቸው ከ40 በላይ 4 ወኪሎችን ስብሰባ እንደነበረ ይታወሳል። ፖፕ ሊዮን ይህንኑ የትራምፕ አስተዳደርም ክፉኛ ሲተቹትም ታይተዋል። የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛው የትራምፕ አስተዳደርን እንደማይፈሩ እንዲሁም የኢራን ጦርነትን በተመለከተ በያዙት አቋም ምክንያት ከፕሬዝዳንቱ ያልተለመደ ጥቃት ሲሰነዘርባቸው ግጭቱን መቃወም እንደሚቀጥሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው በለጠፉ ጽሑፍ ወንጀል ላይ ደካማ፣ የውጭ ጉዳይ ፖሊሲ ላይ የከፋ ሲሉ ፖፕ ሊዮን ወቅሰዋል። ቆይተውም ደግሞ አድናቂው አይደለሁም ሲሉም ለጋዜጠኞች መናገራቸውን ተከትሎ ነው
ፖፕ ሊዮ ይህንኑ የዶናልድ ትራምፕ አስተዳደር እርሳቸውን በተቃራኒው እንደማይደግፉት ስለ ዓለም ሰላምም እንደሚሰብኩ የተናገሩትም። ወደ አልጄሪያ እየተጓዙ የነበሩት ፖፕ ሊዮ በበኩላቸው ከትራምፕ ጋር ክርክር ውስጥ መግባት እንደማይፈልጉ ነገር ግን ስለ ሰላም መናገራቸውንም እንደሚቀጥሉም ገልጸዋል። ርዕሰ ሊቃነ ጳጳሳት የኢራን ጦርነት ላይ ብርቱ ተቃውሟቸውን ሲያሰሙ ቆይተዋል። ትራምፕ የኢራንን ስልጣኔ እንደሚያወድሙ በተናገሩ ጊዜ ዛቻውን ተቀባይነት የሌለው በማለት ተችተዋል። ትራምፕ ጦርነቱን ለመቋጨት ሰላማዊ መንገድ እንዲፈልጉ መክረዋል። የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ከዓለም መሪዎች ለሚሰጡ አስተያየቶችም ቀጥታ ምላሽ መስጠታቸው የተለመደ አይደለም። ነገር ግን የፖፕ ሊዮ ምላሽ ብዙዎቹን ምን ያክል የጦርነቱን አስከፊነትና የዶናልድ ትራምፕም ደግሞ ጣልቃ ገብነትን ያሳየ ሲሉ ተችተውታል። ፖፕ ሊዮ እያካሄዳቸው እንዲያስተካክሉ የሚገልጽ ጽሑፍ እሁድ ዕለት በማህበራዊ ሚዲያ ላይ የለጠፉት ትራምፕ ኒውክሌር መሳሪያ ላይ ደካማ ነበር ሲሉም አሜሪካ ከኢራን ጋር ጦርነት ያስገባትን ቴህራን የኒውክሌር መሳሪያ ልትገነባ ነው የሚል ክስም ጠቅሰዋል። ርዕሰ ሊቃነ ጳጳሳት የካቶሊክ ቤተክርስቲያን መሪ ሆነው የተመረጡት አሜሪካዊ ስለሆኑ ነው። ከፕሬዝዳንት ዶናልድ ጄ ትራምፕ ጋርም በተያያዘ መፍትሄ ማግኘው ጥሩ መንገድ ይህ ነው ብለው አስበውም ነበር ሲሉም ጽፏል። ወደ አልጄሪያ በሚጓዙበት አውሮፕላን ውስጥ ከጋዜጠኞች ጋር በነበራቸው ቆይታ ለትራምፕ አስተያየት ምላሽ የሰጡት ፖፕ ሊዮ ራሳቸውን ፖለቲካ ውስጥ ሚና እንዳለው ሰው እንደማይመለከቱ ይልቁንም የሰላም መልእክተኛ እንደሚያስተላልፉ ተናግረዋል። የትራምፕ አስተዳደር ወይም የወንጌል መልእክትን ከፍ ባለ ድምጽ መናገር አልፈራም፣ እዚህም ያለሁት ይህንን ለማድረግ ነው ብለዋል። ምናልባት የጳጳሱን ንግግር ብዙዎች በሃይማኖትና አስተዳደር መካከል በአስተዳደርና በሃይማኖት መካከል ያለውንም ልዩነትም እያጠበበ የመጣ ሁሉንም ወደ ጭንቀት ውስጥ የከተተ የኢራንና አሜሪካ ጦርነት ቀጣይስ በዚህ ጉዳይ ላይ ፕሬዝዳንት ዶናልድ ትራምፕ ከማን ጋር ይነጋገሩ ይሆን ሲሉም ብዙዎች ተችተውታል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እነዚህንና የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት የያዟቸውን ዓለም አቀፋዊ ጉዳዮችን ማዳመጥ ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ አድርጉም። ስላዳመጣችሁን እናመሰግናለን።